ዛሬ ወገኖቻችን ውይይቱን ተሸንፈው ነው የጀመሩት ወይም ደግሞ ውይይቱን ከእስልምና ወጥተው ነው የጀመሩት። ለምን ካላችሁ ሙስሊሞች ነገረ ስላሴን በአመክንዮ ሊሞግቱ የኛን ትምህርት በአመክንዮ ሊሞግቱ ወደ ውይይት ሲመጡ ገና ለዚህ ለውይይት ሲቀርቡ ከእስልምና ወጥተዋል። እንደዚሁም ደግሞ ይህንን ውይይት ተሸንፈዋል። ምክንያቱም በእስልምና ውስጥ በአመክንዮና በፍልስፍና ወይም ደግሞ ቴዎሎጂያችን ወይም ደግሞ በዚህ በኮንቴምፕሌቲቭ ቴዎሎጂያችን በምንም አይነት ሁኔታ ማስረዳትም ማብራራትም አይቻልምና ነው። ለምሳሌ የተለያዩ ስኮላርስ መጥቀስ እንችላለን። ኢብኑ ቁዳማን ማየት እንችላለን። ኢብኑ ቁዳማ እንደዚህ በማለት ይናገራል። ኢማም አህመድ ሰይድ the partisan of speculative theology kalam will never prosper, no one is ever seen who has studied speculative theology but that there is corrupt quality to his mind በማለት ይናገራል። ስለዚህ በዚህ ስፔኩሌቲቭ ቴዎሎጂ ውስጥ የሚገባ ሰው ወይም ደግሞ ይህን ስፔኩሌቲቭ ቴዎሎጂን የሚመጥ ሰው በማንኛውም በየትኛውም አይነት ሁኔታ ትክክለኛ የሆነ ወይም ደግሞ ፕሮስፐር የሆነ ነገር ሲያመጣ አንመለከተው። ኦኬ ማንም ሰው ፕሮስፐር ሊሆን አይችልም ይላል። ታዲያ ምንድነው የሚሆነው ሲባል በዚህ በስፔኩሌቲቭ ቴዎሎጂ ውስጥ የሚያልፍ ሰው ለማይንዱ ኮራፕት ኳሊቲን ብቻ ሲያገኝ ነው የምንመለከተው በማለት ሲናገር እንመለከተዋለን። ይህም ብቻ አይደለም። በዚህ ቴዎሎጂ ውስጥ ያለውን በስፔኩሌቲቭ ቴዎሎጂ ውስጥ ያለውን ነገር እንደገና ሲያብራሩ እንደዚህ ይላሉ። speculative theologian belongs to the partisans of erroneous opinions and heretical innovations በማለት ሲናገሩ እንመለከታለን። ስለዚህ በእስልምና ውስጥ ስፔኩሌቲቭ ቴዎሎጂ መጠቀም በየትኛውም አይነት ሁኔታ መጥፎ ተደርጎ የሚታይ ነው እንጂ ትክክለኛ ተደርጎ የሚታይ ነገር አይደለም። በዚህ ምክንያት ወገን ጣሉ ማለት ነው። ይህንን የተመለከቱ ሌሎች ዶክመንቶችንም ለወገኖቻችን እናቀርብላቸዋለን። ነገር ግን እንደው እንደ ክርስቲያኖ ብለን ይህንን እናስብና እንግባ እስቲ እንደገና ምን እናገኛለን ስንል ሌላ ችግር ይገጥማቸዋል። እሱም ደግሞ ምንድነው ሚስቴሪያኒዝም ተብሎ ይጠራል ወይም ደግሞ ምስጢራዊነት። ታዲያ በዚህ ውስጥ ምንድነው እያየን ያለ ነው ካላችሁ ሙስሊሞች በቁርአንና በሐዲስ ውስጥ የሚገኙትን የአላህን ባህሪያት እንዴት አድርገው ነው የሚገነዘቡት ስንል ሰምተው ያጸድቁታል እንጂ እንዴት ለሚለው ጥያቄ ምላሽ ሲሰጡ አንመለከታቸው፣ መስጠትም የለባቸውም። ለምሳሌ ላይ አህመዲን ጀበል ይህንን በማለት ይናገራል። ስለ አላህ ባህሪያት ያነሳና አላህ ይሰማል ስንል ያጸደቅነው ወይም ደግሞ ያመንነው አላህ የመስማት ባህሪ እንዳለው እንጂ እንዴት እንደሚሰማ አይደለም በማለት ሲናገር እንመለከተዋለን። ታዲያ በዚህ ውስጥ ምንድነው የምንመለከተው? እንዴት ለሚል ጥያቄ ወገኖቻችን ምንም አይነት ምላሽ ሊሰጡ አይችሉም ማለት ነው። ለምን ሲባል በዚሁ ክፍል ላይ አህመዲን ጀበል እንደዚህ በማለት ሲናገር እንመለከተዋለን። ምክንያቱም ስለ አላህ ባህሪ እንዴትነቱንና ውስጠ ምስጢሩን አናውቅምና በማለት ይናገራል። እንዴት ለሚል ጥያቄ አናውቅም ውስጠ ምስጢሩን ብለን ነው መመለስ ያለብን የሚል ሐሳብ ይሰጣል። ነገር ግን ይሄንን ይዘን እስቲ አንዳንድ ጥያቄዎችን እንጠይቃቸው። እንደው ዝም ብለን የተወሰኑ ጥያቄዎችን እስቲ እንጠይቃቸው። አላህ እንደው ይስቃል? አላህ እንደው እግር አለው ወይ? ይሄን ጥያቄ ዝም ብለን እናስቀምጥ። አላህ እጅ አለው ወይ? ምን አይነት እጅ ነው ያለው? ጥፍር አለው ወይ እጁ ላይ? እንደዚሁም ደግሞ አላህ ያልተፈጠረ ሳቅ አለው ወይ? ያልተፈጠረ ሳቅ ይስቃል ወይ? የሚስቅ ከሆነ ያ ያልተፈጠረ የሆነው ሳቅ ዘላለማዊ ነው ወይ? እንዴት ነው የሚስቀው ለሚለው ጥያቄ ምላሽ አይሰጡም። እንደዚሁም ደግሞ እሱ ብቻ ነው የሚያውቀው እኛ እናውቀውም የሚል ምላሽ ብቻ ነው ሊሰጡን የሚችሉት ብለን እንሞግታለን። ታዲያ ግን እንደው ነገ ወዲያ ስላሴ እንምጣና በስላሴ ትምህርት ውስጥ ታዲያ እንዴት ነው ይህንን የስላሴን ትምህርት ሎጂካሊ ኮሄረንት ነው የምንለው የሚለው ነገር እንመልከት። እንግዲህ ወገኖቻችን ሙስሊም ወገኖቻችን አንድ ሙግት ይዘው ሲመጡ እንመለከታለን። ሞኖ ሂውማኒቲ አርጊውመንት ተብሎ ይጠራል። ዮሐንስ፣ ጴጥሮስና ያዕቆብ የሚባሉ ሁለት ሰዎች ቢኖሩ ስለዚህ እነዚህ ሁለት ሰዎች አንድ ባህሪ ይጋራሉና ግን ደግሞ እነዚህ ሶስት ሰዎች አንድ ባህሪ ይጋራሉ ግን ደግሞ ሶስት ሰዎች ነው ሊባሉ የሚችሉ ልክ እንደዛው ሶስቱ አካላት ሶስት አምላክ ነው ሊባሉ የሚችሉት አንድ ባህሪ ይጋራሉ የሚባልም የሚል ነገር ያመጣሉ። ይሄ ግን ኢኩቪቮኬሽናል ፋላሲ ነው ብለን እንነግራቸዋለን። ወይም ደግሞ ፋላሲ ኦፍ ኢኩቪቮኬሽን ነው ብለን እንነግራቸዋለን። ለምን ካልን ደግሞ የሰው ባህሪ አንድ ነው ስንል እና የአምላክ ባህሪ አንድ ነው ስንል እኛ የተለያየ ነገር እያወራን ስለሆነ ነው፣ ወይም ደግሞ አንድ አይነት ነገር እየተናገርን ስላልሆነ ነው ወገኖቻችን። እስቲ ከዚህ ሊቀ ሊቃውንት ስማ ከሆነ የተባሉ የኦርቶዶክስ ሊቅ ካነሱት ነገር እንመልከት። እንዲህ ይላሉ። እኛ የባህሪ የህልውና መለየት የለም ብለን ስናምን የምናምነው እንደኛ አይደለም። ለምን ሲባል የኛማ ፍጻሜ ማህለቅት ያለው ልደት የምንወለድ ስለሆነ በህልውና የምንገነዛዘብ አይደለንም ይላሉ። በባህሪ ብንመሳሰል እኛ የባህሪ ተመሳሳይነት እንጂ ያለን በህልውና አንገነዛዘብም። በስላሴ ውስጥ ግን ስለ ክርስቶስ ሞት ስንናገር በስጋ ሞተ ነው የምንለው አሉ። በመለኮት ሞተ ብንል ኖሮ አብም መንፈስ ቅዱስም ከሱ ጋር ሞቱ እንል ነበረ። ለምን ሲባል የህልውና መገነዛዘብ ስላለ ነው።
ከዚህ የተነሳ ምንድነው በዚህ ውስጥ የምንመለከተው ወገኖቻችን በስላሴ አካላት መካከል ያለ የባህሪ አንድነትና በሰዎች መካከል ያለ የባህሪ አንድነት ወይም መመሳሰል አንድ አይነት አይደለም። እኛ በዛ መንገድ አናብራራም። ይህንን ሞኖ ሂውማኒቲ አርጊውመንት ይዛችሁ የምትመጡ ከሆነ ካሁኑ ሙግቱ ኦልሬዲ ያበቃል ማለት ነው። ታዲያ ወገኖቻችን እንደው ጎርጎርዮስ ዘኑሲስ እኮ ይህንን ብሏልና እንደው ሶስት ሰዎች የሚል ነገር አንስቷልና ብለው ቢያነሱ ሶስት ሰዎች የሚባል ነገር አንስቷልና እነዚህን ሶስት ሰዎች እንደ ምሳሌ ብታመጡ ግን ጎርጎርዮስ ዘኑሲስ ሌላ ነገር እየተናገረ ከመሆኑ የተነሳ አሁንም ይህንን የሚሞግቱ ወገኖች እኔና አነስን አላልኩም ውርደት ይገጥማቸዋል ብዬ አስባለሁ። ጥያቄ በኦርቶዶክሲው ነገረ ስላሴ ውስጥ የጠየቁን እንዳትረሳ። በኦርቶዶክሲው ነገረ ስላሴ ውስጥ ካውንተር ፋክቹዋል ፐርሲስተንስ አለው ወይስ የለም? አለው ወይም የለም? ያ ኢት ዲፔንድስ አለ ወይም የለም? ከምን አንፃር ነው ያለው? ኢት ዲፔንድስ በኦርቶዶክሲው ነገረ ስላሴ ውስጥ ካውንተር ፋክቹዋል ፐርሲስተንስ አለው የለም? አይሰማህም ያልኩ ኢት ዲፔንድስ። እሺ ኢት ዲፔንድስ ያለ አንድ ሰው ያሳየኝ። አንድ ሰው ያሳየኝ። አንድ ስኮላር ያሳየኝ። አንድ ስኮላር ያሳየኝ። ያ እኔ ራሱ እያልኩ ነው ያለው። ቻው ምንም የምታውቁት ነገር የለም። ሎጂክ ልትወያዩ መጣችሁ ማለት ነው። you are the dumbest person I ever met። እንቀጥለው። ሶስተኛ ቆይ ተረጋጋ፣ በቃ ተረጋጋ። ኢንዲፔንደንስ ብለህ ስኮላሩ አንተ ልትሆን አትችልም። በሰዎችና በሰዎች መካከል ካውንተር ፋክቹዋል ፐርሲስተንስ አለ ወይስ የለም? ያ ካውንተር ፋክቹዋል እንዴት ነው? አታውቀውም። ሲጀመር እንትኑን ራሱ አታውቀውም። ትርጉም ራሱ አታውቀውም። እሺ በቃ እንቀጥል። ምንም የማታውቀው ነገር ውስጥ ነው የገባኸው እኮ ሲጀመር። እሺ በጎርጎርዮስ ዘንዚናዙ ደጋግመህ ስለምታነሳው ማለት ነው። አሁን ስሙ ወገኖች፣ ስሙ በደንብ እየሰማችሁ። ጎርጎርዮስ ዘንዚናዙ በሰዎች ሜታፊዚክስ እና በአምላክ ሜታፊዚክስ መካከል ዲስቲንክሽን አድርጓል ወይስ አላደረገም? አድርጓል ወይም አላደረገም? ያ ግን ግሪጎር ኦፍ ኒሳ ቃል በቃል ምን ብሏል? አላደረገም ነው ጥያቄው ብራዘር። አናሎጂውን ራሱ ግሪጎር ኦፍ ኒሳ አድርጓል ወይስ አላደረገም ነው? ኧረ አድርጓል ወይስ አላደረገም ነው? ተረጋጋ። ካሜራ ይከፈትልህ። ጥያቄውን መልስ። አድርጓል ወይስ አላደረገም ነው? እየመለስኩልህ ነው ያለሁት። እሺ አድርጓል ወይስ አላደረገም? ወፍ ምን የምታውቀው ነገር የለም። ጎርጎርዮስ ስትል ሁለተኛ እንዳልሰማ እየመጣው ገርፋለሁ። የገባበት ቤት እየመጣው ገርፋለሁ። እንቀጥል። ተረጋጋ። ፍርዱን እንቀጥል። እሺ ለአምላክ ስማ፣ ለአምላክ ሰርከምስክሪፕሽን፣ ለአምላክ አካላት ሰርከምስክሪፕሽን እንደ ጎርጎርዮስ ይሰጣል ወይስ አይሰጥም? ያ አሁን እዚህ ጋር ኤክስፕሌን ስታደርገው ማለት ነው ይሰጣል ወይስ አይሰጥም? እየጠየኩኝ ያለው እኮ እየመለስኩልኝ ያለው what is actually ሰጣለ የማይሰጥም ብለህ መልሳ። እየተመለሰልኝ ያለው እባክህ እንግሊዘኛ ሰጣለ የማይሰጥም ብለህ መልሳ። ይኸው እየጠበኩ ነው። አላሁ አክበር የምመልስልህ ነገር ዝም ብያለሁ። ይሰጣል የማይሰጥም ቢሞት አይደለም። ሂድ ሚውት አድርገህ መልስልህ። አዳምጥ። ይኸው ሂድ። እሺ what is the actual logical consequence you are trying to figure out? በል ጭራሽ you don't know anything ግን ራስን እንዳዋቂ እንትን ለማድረግ ትሞክራለህ። ለዚህ ነው እንደ አህያ ትራገጣለህ እንጂ የሰው አእምሮ የለህም ያልኩህ ለዛ ነው። እሺ 5-2 እሺ እንቀጥል። አላህ የፍጡር የማይመስል እጅ አለው ሲባል ስማ ጥያቄው። አላህ የፍጡር የማይመስል እጅ አለው እንላለን። እንግዲህ አላህ ሁለት እጅ አለው። አላህ የፍጡር የማይመስል እጅ አለው ሲባል አንድ ሰው የጦጣን አይመስልም ከሚለው በምን ይለየዋል? ያ ይለያል። how dumb you are Allah በምን ይለያል? ለምሳሌ አምላክ አዋቂ ነው። አትዘበኝ። በምን ይለያል? አምላክ ኖሌጅ አለው። ከዛ በኋላ ግን እኛም ኖሌጅ አለን። ሶ እኛ የአምላክ አይነት ኖሌጅ አለን። ወደ ኖሌጅ ትሄዳለህ። ስለዚህ ወደ ኖሌጅ ትሄዳለህ። እንቀጥል። አላህ የፍጡር ባይሆንም ጥያቄውን ስማ። የፍጡር ባይሆንም ሁለት አይን አለው ወይስ የለውም? ያ አይን ሲባል ዲፔንድ ይሆናል። አሁን ለምሳሌ ዛትናቴዎስ ቀደም የዛትናቴዎስ ኦርዲናምኑት አይን ሲባል ዲፔንድ ይሆናል። አይሆንም አይደለም። ሁለት አይን አለው የለውም? የፍጡር የማይመስል ነው ያልኩህ። ሲምፕል ኩዌሽን እንኳን መመለስ አልችልም። እንደ ሁለት ዓመት ፊት ተንተባተባለህ። ወንድም አለው ወይስ የለውም? የሶር ነው ጥያቄው። አለውም የለውም አይልም። እንደ ኮንሴሽን ወስጄዋለሁ። ወገናችን አንድ ጥያቄ መመለስ አይችልም፣ መራገጥ ግን ይችላል። እሺ አንድ ሰው ስለ አምላክ ሲያወራ ኤሌልን መቀበል አለበት ወይ መከተል አለበት ብለህ ታምናለህ ወይስ አታምንም? ኦፍ ኮርስ መቀበል አለበት። ምክንያቱም በቃ እሺ መቀበል አለበት። ቴንክ ዩ በቃ ቴንክ ዩ መቀበል አለበት። እኔ የፈለኩት ያልጠየኩት ለምን ትመልሳለህ? ምክንያቱም ብለህ ትቀጥላለህ እንዴ? የኤሌል ሁለቱ መርሆች ምንድን ናቸው? ያ የኤሌል ፎርሙሌት የሚደረገው በዚህ መልኩ ነው። ኤሌል ሁለቱ መርሆች ምንድን ናቸው ነው ያልኩህ? እባክህ እየመለስኩልህ ነው ያለው። ታዳምጥ እንዴ ምን ሆኗል እንዴ? አላህ ምንድን ናቸው ነው ያልኩህ እንዴ? ምንድን ናቸው ነው ያልኩህ? የኤሌል ሁለቱ መርሆች ምንድን ናቸው ነው ያልኩህ? ይኸው መልስ እንዴ እየሰማሁ ነው። ይኸው እሺ እየሰማሁ ነው። ዝም ብለህ መልስ። እሺ የኤሌል ሁለቱ መርሆች ምንድን ናቸው? አጭር ስም ስለሆነ ያላቸው ንገረኝ።
ያ እየመለስኩልህ ነው ያለሁት ኤልኤልን ማለት ነው። ኤልኤል በመጀመሪያ ደረጃ እንዴት ነው ፎርሙሌት የሚደረገው? አምላካቸውን በኤልኤል ሊያብራሩ ነው እነዚህ ሰዎች። እነዚህ ሁለቱ የኤልኤል መሪዎች ናቸው። አንብባቸው እንዴ እየተመለሰልህ ነው። አንዴ ቆይ አንብብ ነው የምትመልሰው? ገና ሳይታይ ነው እንደምትመልሰው? እየመለስኩ ታየካለ ለመለሰልህ አንዴ እንዴ እኔ ምን ገና ሳላሳይ ነው የምትመልሰው? አንብብ ያልኩህ ምንድን ነው? አንዴ ቆይ ስማ እንዴ ያንጣው አንዴ ስማ እነዛ ሶስት ማውሪያ እንጂ መስሚያ አልተሰጣችሁም እንዴ? አንዴ ስማ ነው ሳቲስፋይድ ባይ ሶ እኛ the law of identity ከምን አኳያ ነው አንብብ ይባላል። አንብብ ሲባል ማብራራት ጀመረ። ሰዓቴን አቆምልኝ። ማንበብ አትችልም፣ ተርሞቹን አታውቅ፣ ምንም የምታውቀው ጣጣ የለም። ወገናችን አንድ ጥያቄ መመለስ አይችልም፣ መራገጥ ግን ይችላል።